ፕሬዝዳንት ትራምፕ ከሀገራቸው ስደተኞችን አሳደው እያባረሩ ባለበት በዚህ ወቅት አዲስ ለሰሚ ግራ የገባን ነገር ደግሞ አስተዋውቋል። $5 ሚሊዮን ክፈሉኝ እንጂ የአሜሪካ ዜጋ ማረጋችኋለሁ፣ ሀገሬ ላይ እንደፈለጋችሁ መግባት መውጣት፣ የሀገሬ ዜጋ መሬቴ ላይም መንፈላሰስ ትችላላችሁ ሲሉ ተደምጧል። አዲስ የቪዛ ካርድ ፕሮግራምን ያስተዋወቁት ፕሬዝዳንቱም ወርቃማ ካርድ ሲሉ የሰየሙት ይህ ካርድ የአሜሪካ ዜግነትን የሚፈቅድ እንደሆነም እየተነገረ ነው። አሜሪካዊ ለመሆን ሀገሬ ለመግባት፣ ለመስራት፣ ለማልማት ከዚህ በኋላ መሰደድ አይጠበቅባችሁም። መንገዱ ሁሉ ቀላል ሆኗል። $5 ሚሊዮን ብቻ ነው የሚያስፈልጋችሁ ብለዋል። ይህ ትራምፕ ያስተዋወቁት አዲሱ የቪዛ ፕሮግራም ምን ይመስላል? በውስጡ ምንስ ነገሮችን የያዘ የቪዛ ስነ ስርዓት ነው የሚልና ሌሎችም አጠቃላይ መረጃዎችን በዛሬው የሰሞኑን ኢትዮጵያ ልናቀርብላችሁ ተሰናድተናል። ከፕሮግራሙ ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። መልካም ቆይታም። የትራምፕ ወርቃማ የቪዛ ካርድ ምንድን ነው? ምንስ አዲስ ነገሮችን ይዞልን ይመጣል? ሌሎች ሀገራትስ እንደዚህ አይነት ልምድ አላቸው? የሀገራቸውን ዜግነት በገንዘብ የሚሸጡ ሀገራት ከዚህ በፊት ተሰምቶ ባያውቁም ትራምፕ ግን የአሜሪካን ምድር ለመርገጥና አሜሪካዊ ለመሆን ከዚህ በኋላ ቀላል ነው፣ ዋናው ነገር ይህንን ወርቃማ ካርድ ብቻ ልገዙኝ ነው የሚገባው ብለዋል። ስለዚህ ወርቃማ ካርድ ምን እናውቃለን? የአሜሪካው ፕሬዝዳንት $5 ሚሊዮን የሚያወጣ የወርቃማ ካርድ የቪዛን ስነስርዓት ይፋ ለማድረግ እቅድ አለኝ ብለው አስተዋውቀዋል። በሚሊዮኖች ዶላር የሚያወጣው የወርቃማ ቪዛ ካርድ ቋሚ የመኖሪያ ካርድን ያካተተ ሲሆን ለወደፊቱም ዜግነትን በቀላሉ ያስገኛል። የወርቅ ካርድ ቪዛ ያነጣጠረው ቱጃር ለሆኑና መኖሪያቸውን በአሜሪካ ማድረግ የሚሹ የውጭ ሀገር ዜጎች ላይ ነው። ሀብታም፣ ስኬታማ ይሆናሉ፣ ገንዘብ ወደ አሜሪካም ያፈሱልኛል፣ ግብርም ይከፍሉኛል፣ እንዲሁም በርካታ ሰዎችንም ይቀጥራሉ፣ እጅግ ስኬታማም እንሆናለን ብለን እናስባለን ሲሉ ትራምፕ ይህንን የቪዛ ፕሮግራም አስመልክተው ከሰሞኑ ተናግረዋል። የአሜሪካ የንግድ ሚኒስቴር በበኩላቸው ይህ የወርቅ ካርድ ቪዛ አገራቸው ከዚህ ቀደም ለውጭ ባለሀብቶች የምትሰጠውን EB-5 የተሰኘውን የኢንቨስተር ቪዛ የሚተካም ሆኗል። ይሄ ትራምፕ ያቀረቡት ሀሳብስ ምንን ይዟል? ትራምፕ አዲሱን ቪዛ ለመውሰድ የሚፈልጉ ባለሀብቶች ማሟላት ያለባቸው እንደ የስራ ዕድል፣ የፈጠራዎችና መሰል መስፈርቶችንም አላነሱም። አቶ ትራምፕ ጋር ዋናው መስፈርታቸው ባለሀብት መሆንና ገንዘብ ይዞ መገኘት፣ ይህንን የቪዛ ካርድ የመግዛት አቅም ማካበት ብቻ ነው። ባለፈው አሰራር አሜሪካ የምትሰጠው የEB-5 ቪዛ ቁጥር የተገደበም ነበረ። ይህም ጉድለትን ለመሙላት የፌዴራል መንግስቱ 10 ሚሊዮን የወርቃማ ካርዶችን ቪዛ መሸጥ እንደሚችል ትራምፕም ጠቁሟል። በጣም ጥሩ ሊሆን ይችላል፣ እንዲያውም ድንቅ ይሆናል ብለዋልም። ለግለሰቦች በተለይም ለቱጃሮችና በእውቀት ለላቁ ሰዎች ዜግነትን የሚያገኙበት መንገድ ነው። ሀብታም የሆኑ ሰዎች ወይም ኩባንያዎች በእውቀት የላቁ ሰዎች ወደ ሀገር ማስገባት፣ ይህንንም ገንዘብ ማካበት ዓላማችን ነው ሲሉ ተናግረዋል። ይህ የቪዛ ፕሮግራም ለራሽያውያን ተጠቃሚነትስ ይፈቅዳል ወይ ተብለው የተጠየቁት ፕሬዝዳንት ትራምፕ አዎ በጣም ጥሩ ሰዎች የሆኑ አንዳንድ የሩሲያ ቱጃሮችን አውቃሉ የሚል ምላሽ ሰጥተዋል። ነገር ግን የንግድ ሚኒስቴሩም ቪዛ የሚያመለክቱ መልካም ዓለም አቀፍ ዜጎች መሆናቸውን ለማረጋገጥ የማጣራትና ምርመራም እንደምናደርግ መገንዘብ ያስፈልጋል ሲሉ ተደምጠዋል። ሆኖም የወርቅ ካርድ ቪዛ የሚሰጣቸው ሰዎች ዜግነት ለማግኘት ምን ያህል ጊዜ እንደሚጠብቁም ግልጽ አይደለም። የEB-5 ቪዛን ጨምሮ ቋሚ የመኖሪያ ግሪን ካርድ ያላቸው ሰዎች ዜግነትን ከማግኘት በፊት በአሜሪካ ህጋዊነት ነዋሪነት ለ5 ዓመታት መቀመጥ አለባቸው። የአሜሪካ ምክር ቤት ለአሜሪካ ዜግነት ማሟላት የሚገባቸው መመዘኛዎችም ይወስናል። ነገር ግን የትራምፕ የወርቃማ ካርድ ቪዛዎችን የሚያገኙ ሰዎች የምክር ቤቱም ይሁንታ አያስፈልጋቸውም ብሏል። የአዲሱ እቅድ ዝርዝር በ2 ሳምንታት ውስጥ ይፋ እንደሚደረግም ነው የተገለጸው። የኢንቨስተር ቪዛ በመባል የሚታወቀውን የEB-5ን መተካት ለምን አስፈለገም? እንደ ሚኒስቴሩ ገለጻ ከሆነ የEB-5 ቪዛ የማይረባና በማጭበርበር የተሞላ ነበረ። ቋሚ የመኖሪያ ፍቃድ ግሪን ካርድን
የሚያገኘው በርካሽ ዋጋ ነበረ። እናም ፕሬዝዳንቱ እንደዚህ አይነት አስቂኝ ፕሮግራም ከመቀጠል ይልቅ ማቋረጥ አለብን ብለው ወሰኑ ብለዋልም። የአሜሪካ ምክር ቤት የውጭ ኢንቨስትመንትን ለመሳብ ነበረ ኢቢ5 የተሰኘውን የቪዛ ፕሮግራም በአውሮፓውያኑ 1990 የጀመረው። ይህ ቪዛን ለማግኘት ወደ $1 ሚሊዮን የሚጠጋ መዋለ ንዋይን ማፍሰስ እንዲሁም ቢያንስ 10 አሜሪካውያንን መቅጠር ያስፈልጋል። ይህ የቪዛ ፕሮግራም ኢንቨስተሮች ወዲያውኑ ቋሚ የመኖሪያ ፍቃድ ግሪን ካርድ የሚሰጣቸው ሲሆን በአመታት ጊዜ ውስጥም ዜግነታቸውን ያረጋግጣሉ። በአንጻሩም ቋሚ የመኖሪያ ፍቃድ ግሪን ካርድ ለማግኘት የሚያመለክቱ ሰዎች ከበርካታ ወራት እስከ በርካታ ዓመታት መጠበቅ ይኖርባቸዋል። ኢቢ5 ቪዛ በየዓመቱ ለ10,000 ግለሰቦች ይሰጣል። ከነዚህም ውስጥ 3,000 የሚሆኑት የሚሰጣቸው ከፍተኛ ስራ አጥነት ባለባቸው አካባቢዎች መዋለ ንዋይን ከሚያፈሱ ባለሀብቶችም እንደሆነ የአሜሪካ የውጭ ጉዳይ ቢሮ ያስረዳል። በአውሮፓውያኑ 2022 በ12 ወራት ውስጥ ወደ 8,000 የሚጠጉ ባለሀብቶች የኢንቨስተር ቪዛን ማግኘታቸውን የሀገር ውስጥ ደህንነት መስሪያ ቤት ያወጣው መረጃ ያመለክታል። ከ4 ዓመታት በፊት የአሜሪካ ምክር ቤት የምርምር ክፍል ኢቢ5 ከሌሎች የስደተኞች ቪዛዎች ጋር ሲወዳደር የማጭበርበር አደጋዎች ያሉበት ነው ብለዋል። ባለሀብቶች ገንዘባቸውን በህጋዊ መንገድ የተገኘ መሆኑን ከማረጋገጥ ችግር ጋር የተያያዙ ስጋቶች አሉበት። እንዲሁም ቪዛው ከፍተኛ ገንዘብን የሚጠይቅ በመሆኑ ግለሰቦች ባለሀብቶችን መጠቀሚያ የሚያደርጉበት መንገድን የሚከፍት እንዲሁም ለአድሎና ሙስና የሚያጋልጥ ነው ሲልም ሪፖርቱ ያክላል። ይሄ ፕሬዝዳንት ትራምፕ ያስተዋወቁት አዲስ ወርቃማ ቪዛ ካርድ በሌሎች ሀገራት ላይ ተመሳሳይ ፕሮግራሞች ይኖሩ ይሆኖይ ሲል ቢቢሲ ባወጣው ዘገባ ተመሳሳይ የቪዛ ፕሮግራሞችም በዓለማችን ዙሪያ የተለመዱ ናቸው ይላል። ወርቃማ ቪዛ ሀብታም የሆኑ የውጭ ሀገር ዜጎች ከፍተኛ መዋለ ንዋይ አፍሰው በምላሹ በሌላ ሀገር የመኖር እንዲሁም የመስራት መብታቸውን ያገኛሉ። በአንዳንድ ካሪቢያን አገራት በወርቃማ ፓስፖርት የተሰኙ የቪዛ ፕሮግራሞች አሉ። በዚህም ሀብታሞች በሚያመለክቱባቸው ሀገራት ዜጎች የሚያገኟቸውን የመምረጥ መብት ጨምሮ ሁሉንም መብቶችም የሚያጎናጽፍ ነው። የዩናይትድ ኪንግደም መረጃዎች እንደሚጠቁሙት ከ100 በላይ ሀገራት ለናጠጡ ሀብታሞች ወርቃማ ቪዛዎችን ይሰጣሉ። ከዚህም መካከል አሜሪካ፣ ስፔን፣ ግሪክ፣ ማልታ፣ አውስትራሊያ፣ ካናዳ እና ጣሊያን ተጠቃሽ ናቸው። ሆኖም እነዚህ ፕሮግራሞች ከጊዜ ወደ ጊዜ ትችትና ወቀሳን እየቀረበባቸው ይገኛል። የውጭ ቀጥተኛ ኢንቨስትመንትን በማምጣት የምጣኔ ሀብት እድገትን ያበረታታሉ። ነገር ግን ፍትህን ለማምለጥ እና ከወንጀል የሚገኝ በቢሊዮን የሚቆጠርን ዶላር ማሸሽ ለሚፈልጉ ወንጀለኞችና ሙሰኞች ባለስልጣናትን ያማክራል ሲል ከ2 ዓመት በፊት የኢኮኖሚ ትብብርና ልማት ድርጅት ያወጣው ሪፖርት ይጠቅሳል። ከ100 የሚበልጡ ሀገሮች ውስጥ ሙስናን ለመቅረፍ የሚታገለው ዓለም አቀፍ ተቋም በአውሮፓ ህብረት ውስጥ እየተተገበሩ ያሉ እነዚህ የቪዛ እቅዶች እውነተኛ ኢንቨስትመንት ወይም ስደት ላይ ያተኮሩ ሳይሆኑ ከሙስና ጋር የተያያዙ ናቸው ሲልም ያስጠነቅቃል። በተለያዩ የአውሮፓ ህብረት አካላትም ይህው ትችት ሲሰነዘር ቆይቷል። ከ3 ዓመታት በፊት የአውሮፓ ሲቪል ነጻነት የፍትህና የሀገር ውስጥ ጉዳዮች ቋሚ ኮሚቴ ወርቃማ ፓስፖርት እንዲታገድም ድምጽ ሰጥቷል። በእነዚህ ስጋቶች የተነሳ ዩናይትድ ኪንግደም፣ ስፔን፣ ኔዘርላንድ እና ግሪክን ጨምሮ በርካታ የውጭ ሀገራት በቅርብ ዓመታት ወርቃማ ቪዛ ፕሮግራማቸውን እንዲያጠፉ አድርጓቸዋል። ስፔን በአውሮፓውያኑ 2013 የጀመረችውን $525,000 ለሚከፍሉ ባለሀብቶች የምትሰጠውን ወርቃማ ቪዛ ሰርዛለች። ዓለም አቀፍ የምርመራ ጋዜጠኞች ኔትወርክ የሆነው የተደራጀ ወንጀልና የሙስና ሪፖርት ፕሮጀክት ከ2 ዓመታት በፊት በጦር ወንጀል የተከሰሱ የቀድሞ የሊቢያ ኮሎኔል እና እስር የተፈረደባቸው ቱርካዊ ነጋዴ እንዲህ አይነት ፕሮግራሞችን በመጠቀም የዶሚኒካን ፓስፖርትን መግዛት መቻላቸውን አረጋግጧል። ተመልካቾቻችን በዛሬው የሰሞኑን ኢትዮጵያ ፕሮግራማችን ይዘንላችሁ የቀረብነው መረጃ ይህ ነበር። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም